ሰዎችን በየቦታው በየስፍራው በተናቸው፣ ለራሳቸው ዳርቻና ስፍራ ሰጣቸው ይላል። ምክንያቱም የሰው ልጅ እግዚአብሔርን እየፈለገ እንደሆነ ፍለጋ ላይ እንዳለ ማሳያ ነው ሃይማኖት። ይህንን ያልኩበት ምክንያት አለ። ውሸቱን አይደለም እውነቱን ነው። ነገር ግን መንገድ ላይ መሃል ላይ እንጂ ዋናው ማርና ወተት አይደለም። ዋናው መኪናና ቤት አይደለም። እሱ ካለፈ በኋላ የሱ ፌም የሱ ዝና ረጅም ጊዜ ቆይቷል። ነገር ግን እነሱ ደግሞ ወደ እግዚአብሔር ረፍት ይገባል። ቁጭ ማለት ሄዶ ፍሬ እየገነጠሉ ፍሬ እየበጠሱ መብላት ማለት አይደለም። ወደ እግዚአብሔር ረፍት መግባት ማለት ረፍት አልነበራቸው፣ ረስት አልነበራቸው። ወደ እግዚአብሔር ረፍት እንዲገቡ ግን እግዚአብሔር አዘጋጅቶላቸው ነበር። በኢየሱስ ክርስቶስ መርካት ነው እግዚአብሔር። ሌላ መንገድ የለውም። ሌላ መንገድ አለ የሚሉ ውሸታሞች ናቸው። እያታለሏቸው ነው። ከየሃይማኖት ሁሉ ጥሩ ነገር እናውጣና አንድ ነገር እንፍታ። ወደ ዩኒቨርስ ነው። ወደ ዩኒቨርስ ሲጸልዩ የዩኒቨርስ አለቃ የሆኑ ነው የሚሰማው። ልዩ አይነት የኒው ኤጅ መልኮች አሉ። ልዩ ለምሳሌ ስለ ኮከብ ቆጠራ ብናነሳ የልጁ አለመወለድ ነው። ያ መንፈስ ግን ከእግዚአብሔር ዘንድ ወደ ምድር ሲላክ መቅረብ ይጀምራል። ያ ብርሃን መድረስ ይጀምራል። ዲቴክት መደረግ ይጀምራል በመንፈሳዊ አካል። ልጆችን አቦርት ያደረጋችሁ ሰዎች የዚህን ዓለም የምድርን ብቻ ሳይሆን የመላው ዩኒቨርስን ተስፋ ጭምር ነው ኮረፕት ያደረጋችሁ። እንደምናችሁ ሰላም ናችሁ? ይህንን ዩቲዩብ ቻናል የምትከታተሉ ባላችሁበት በክርስቶስ ሰላም እላችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እስካሁን ስንነጋገር የመጣ ነው። ከዚህ በፊት የነበረውን ምዕራፍ አይታችሁ ሰምታችሁ ብዙ እንደተጠቀማችሁ፣ እንደተካፈላችሁ፣ ነፃ እንደወጣችሁ፣ እንደተባረካችሁ ከምንም በላይ ደግሞ ወደ እግዚአብሔር እውነት እንደመጣችሁና ያለፋችሁበት ያለውን ሕይወት እንደለያችሁ እንደተማራችሁ ተስፋ አደርጋለሁኝ። ይህንኑ ርዕስ ይዘን ጥንቆላ የሕዝባችን ጠላት በሚል ርዕስ እንቀጥላለን። ቀጣዩ ክፍል ከዚህ በኋላ ይቀርብላችኋል። እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። ሰላም፣ እንደምናችሁ? ደህና ናችሁ ወይ? የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔር ስም የተባረከ ይሁን። ዛሬ ለእናንተ የሚሆን መልእክት ይዤ መጥቻለሁ ከእግዚአብሔር ዘንድ። ባለፉት ጊዜያት ስንነጋገር ነበር። ጥንቆላ የሕዝባችን ጠላት፣ ጥንቆላ በሚል ርዕስ ነው ስንነጋገር የቆየ ነው፣ ወይም በሚል ሀሳብ ነው ስንነጋገር የቆየ ነው። ስለ ኒው ኤጅ ሙቭመንት ስናወራ ነበር። የአነቃቂ ተናጋሪዎች በሙሉ ወይም ደግሞ አነቃቂ ንግግሮች በሙሉ የኒው ኤጅ ሙቭመንት መገለጫዎች ናቸው እያልኩኝ አይደለም። ሰዎችን እግዚአብሔር ሊጠቀማቸው ይችላል። ኤክስፔሪየንስ ያላቸው ሰዎች፣ ልምድ ያላቸው በስራቸው፣ በሙያቸው፣ በተማሩበት መስክ፣ በግል ህይወታቸው፣ በትዳራቸው፣ በየትኛውም ማለት ነው ባለፉበት መንገድ በሙሉ ልምድ ያላቸው ሰዎች፣ በቂ ልምድ ያላቸው ሰዎች ሰዎችን ሊያስተምሩ ይችላሉ። ሰዎችን ሊያነሳሱ ይችላሉ፣ ሊያበረታቱ ይችላሉ። በዚህ መንገድ እግዚአብሔር የሚጠቀማቸው ሰዎች እንዳሉ አውቃለሁ፣ በደንብ አውቃለሁ። በቤተክርስቲያን ውስጥ ከቤተክርስቲያን ውጪ ልምዳቸውን ሰዎች ማካፈል ይችላሉ። ይህንን በማድረግ እግዚአብሔር ሊጠቀማቸው ይችላል። ነገር ግን አሁን እያየን ያለ ነው፣ ከዚህ ፊትም እያየን የመጣ ነው። ይሄ ክፍል አይደለም። በዚህ መንገድ እግዚአብሔር እየተጠቀማቸው ያሉ ሰዎችን፣ እግዚአብሔር እየሰራባቸው ያሉ ሰዎችን እና እያገለገሉ እየሰሩ ህዝባቸውን እየረዱ ያሉ ሰዎችን አታክ እያደረግን አይደለም፣ እየጎዳናቸው ወይም እነሱን አታክ እያደረግን እነሱን ትክክል አይደሉም እያልን አኪውዝ እያደረግናቸው አይደለም። ለሰሩት መልካም ስራ ሊመሰገኑ እንጂ የሚገባቸው አኪውዝ ሊደረጉና ጀጅ ሊደረጉ አይደለም የሚገባቸው ሰዎች ለሰሩት መልካም ስራ። ነገር ግን እየተናገርን ያለ ነው፣ ወይም እኔ እዚህ ቁጭ ብዬ እየተናገርኩ ያለሁት ብዙዎቻችሁ አነቃቂ ንግግር ሲባል አእምሯችሁ ላይ የሚመጣው ክፍል አለ። ስለሱ ነው። ብዙዎቻችሁ በየመድረኩ ወጣቶች ራሳቸውን ለዚህ አሳልፈው እየሰጡ ኒው ኤጅ ሙቭመንት በራሱ ሰዎች ልምዳቸውን ሀሳባቸውን ማካፈል ሳይሆን ኒው ኤጅ ሙቭመንት በራሱ ራሱን የቻለ ሌላ ሃይማኖት ነው። እየተፈጠረ ያለ እየመጣ ያለ በዓለም ላይ እየተስፋፋ ያለ ሃይማኖት ነው። ግን አዲስ ሃይማኖት አይደለም። ከዚህ በፊት የነበሩ ከዚህ በፊት ያሉ አሰራሮች ናቸው። እንግዲህ ከዚህ በፊት እንዳልኳችሁ በዓለም ላይ የተለያዩ አማልክቶች አሉ። ህዝቦች ተከፋፍለው በተለያየ ቦታ የሚያመልኳቸው የምስራቅ፣ የምዕራብ፣ የሰሜን፣ የደቡብ እንደ አቅጣጫ እንኳን ብናነሳ ኢትዮጵያ ውስጥ ሀገር በቀል የሆኑ አማልክቶች አሉ። ከዚህም ውጭ ደግሞ በዘመናዊ መንገድ እየሄዱ ያሉ የተለመዱ ሃይማኖቶች ደግሞ አሉ።
ከነዚህ በተውጣጣ መልኩ አንድ ሌላ ሃይማኖት መፍጠር ነው የኒው ኤጅ ሙቭመንት ሐሳብ። አንድ ሃይማኖት፣ አንድ ስርዓት መፍጠር ነው የኒው ኤጅ ሙቭመንት ሐሳብ እና መፍጠር ነው። ሰዎች ጥሩ የሆነ ምንድነው የሚሉት ከየሃይማኖቱ ጥሩ የሆነውን ነገር እንወስዳለን፣ ከልቲቬት እናደርጋለን። ከዛ በኋላ አንድ ሃይማኖት እንፈጥራለን እና ይሄ ይኸውላችሁ ሰይጣን በዚህ ጊዜ እግዚአብሔር የለም የሚለው አካሄድ እንዳልጠቀመው ገብቶታል። እግዚአብሔር የለም ከዚህ በኋላ ማንንም ወይም አብዛኛውን የዓለም ክፍል ማሞኘት አይችልም። እግዚአብሔር የለም በሚለው ሐሳቡ፣ እግዚአብሔር የለም በሚለው አስተምህሮ ከዚህ በኋላ ማንንም ፉል ማድረግ ማንንም ማሞኘት እንደማይችል ገብቶታል። ምክንያቱም ሰዎች መንፈሳዊ ፍጥረት ስለሆኑ ለረጅም ጊዜ እንደዚህ አይነት ሐሳቦች እንደዚህ አይነት ሞኝነቶችን ተቀብለው ሊጓዙ አይችሉም። ጊዜው ተቀይሯል። መንፈሳዊ ነገር ራሱን እየገለጠ ነው። በቤተ ክርስቲያን አማካኝነት እየተደረገ ያለው የእግዚአብሔር ስራ ደግሞ መንፈሳዊው ዓለም ሪል መሆኑን ማረጋገጫ ሆኗል። በብዙ መልኩ እግዚአብሔር ያስነሳቸው ባሪያዎቹ፣ አገልጋዮቹ፣ ሪቫይቫሎች በየሀገሩ ማለት ነው፣ በየቦታው ማለት ነው፣ በየቦታው የተነሱ የእግዚአብሔር እጆች መንፈሳዊ ዓለም እውነት መሆኑ ማረጋገጫ ሆኗል። ይሄ ብቻ ሳይሆን ሰዎች በአእምሯቸው እየተመራመሩ በአእምሯቸው እየተፈላሰፉ ወይም እንትን እያደረጉ በአእምሯቸው ኦብዘርቭ እያደረጉ በአእምሯቸው በጥልቀት ነገሮችን እየመረመሩ ሲመጡ በራሱ አእምሮ ራሱ መንፈሳዊ ነገር እንዳለው መረዳት ጀምሯል። አእምሮ ራሱ ከአእምሮ የሚመጣው ሐሳብ ከአእምሮ የሚመጣው እውቀት ራሱ ከየት ነው የሚመጣው? ምንጩ ሶርሱ ምንድን ነው የሚለውን ሰዎች እየገባቸው የመጣ ይመስለኛል። ከዚህ የተነሳ አንድ ነገር ላይ ስታክ አድርገው ሰዎች የማይቆሙበት ጊዜ ላይ ስለደረሰ የሰው ፍላጎት የሰው ዲማንድ የአእምሮ የእውቀት ዲማንዱ ራሱ እየሰፋና ጥልቅ እየሆነ እየመጣ ስለሆነ ሰይጣን ከእንግዲህ በአንድ ነገር ስታክ አድርጎ ሰዎችን አንድ ነገር ላይ ስታክ እንዲያደርጉ አንድ አስተምሮ ላይ ስታክ እንዲያደርጉ ማድረግ እንደማይችል ገብቶታል። እግዚአብሔር የለም በሚለው የኤቲዝም አስተምሮ ላይ መቆም እንደማይቻል ገብቶታል። ምክንያቱም እዛ ላይ ማቆምም አይደለም የእሱ ሐሳብ፣ ሰዎችን በዛ ያንን ተጠቅመው ያንን እንደ ሁክ ያንን እንደ ማጥመጃ ተጠቅመው ወደ ውስጥ መሳብ ነው። ወደ ውስጥ የተሳቡ ሰዎች ደግሞ ከኤቲዝም ወጥተው ሰይጣኒዝም ውስጥ ወይም ደግሞ የሴታኒክ ሆነው የአጋንንት አምልኮ የሰይጣን አምልኮ በግልጽ ማለት ነው የሰይጣን አምላክ የሆነው ራሳቸውን አግኝተዋል እና በሴክሹዋል ኢሞራሊቲ የሞራል ቫሊዩን ወይም የሞራል መመዘኛዎችን በማፍረስ በመጣል የተለያዩ አይነት የአመፅና የክፋት ልምምዶችን በማድረግ ህይወታቸው የተለያየ ወጥመድ ውስጥ ገብተው አግኝተዋል። ስለዚህ መቆሚያ እንደሌለው አሁን የሰው ልጅ የተረዳ ስለሆነ አንዱ አስተምሮ መጀመሪያ አብዛኛው ሰው ስታክ አድርጎበት የነበረው አስተምሮ መቆሚያ እንደሌለው ወደ ውስጥ የገቡ ሰዎች እዛ ጋር እንዳልቆሙና ወደ ውስጥ ጠልቀው በመግባት ሌላ አይነት ልምምድ ውስጥ እንዳሉ አንደኛ እነሱም ገብቷቸዋል። ሁለተኛ ደግሞ የሚያያቸውም ሰው በግልጽ ገብቶታል። በተለያየ የምዕራቡ ዓለም ሰዎች ነውር ከዚህ በፊት ሰዎች ነውር የሚሏቸው ሰዎች የማይቀበሏቸው በተለይ ደግሞ በእነሱ ምድር ከዚህ በፊት ከጥቂት ዓመታት በፊት ተቀባይነት የሌላቸው ድርጊቶች አሁን ሌጋል እንዲሆኑ የሚታገሉላቸው ህጋዊ እንዲሆኑ የሚታገሉላቸው ነውሮችን ማለት ነው። ነውሮችን የነውር ልምምዶችን ሌጋል እንዲሆኑ የሚታገሉላቸው ራሳቸውን የሚሰጡላቸው በግሩፕ ተቧድነው እኔ እንደዚህ ነኝ እኔ እንደዚያ ነኝ ብለው ራሳቸውን አይደንቲፋይ የሚያደርጉባቸው ሁኔታዎች ሆነዋል እና ከዚህ የተነሳ መንፈሳዊ ዓለም ራሱን ገልጧል ማለት ነው። በሌላ ቋንቋ እያልኩ ያለሁት መንፈሳዊ ዓለም ራሱን ገልጦ መንፈሳዊነት አሁን የመንፈሳዊነት ዘመን ላይ ነው ያለነው። መንፈሳዊነት ሁሉም ነገር መንፈሳዊነት ነው። መንፈሳዊ ነገር አይደለም የሚያስፈልገው። ሃይማኖት አያስፈልግም። ሃይማኖት ምንም ጥቅም የለውም። ሃይማኖት በዚህ ምድር ላይ ጉዳት ነው እያመጣ ያለው። ሃይማኖት እያሉ ሃይማኖትን አኪዩዝ የሚያደርጉ ይመስላሉ። እኔ በሃይማኖቶች ኢንተረስትድ ባልሆንም በሃይማኖት ውስጥ በመያዝ ኢንተረስትድ ባልሆንም ነገር ግን እያንዳንዱ ሃይማኖት ውስጥ እግዚአብሔር የተዋቸው ዱካዎች ዳናዎች እንዳለው አውቃለሁ። እያንዳንዱ ሃይማኖት ውስጥ በአብዛኛው ማለት ደግሞ የክርስትናን ሃይማኖት ብናይ የክርስትናን የጁዳይዝምን የእስልምናን
ሃይማኖት ብናይ ከዚህ ከመካከለኛው ምስራቅ የተረሱ ሃይማኖቶች ብናይ ኮመን የሚያደርጓቸው ነገሮች አሉ። እሱ ብቻ አይደለም። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ሰዎችን በየቦታው በየስፍራው በተናቸው፣ ለራሳቸው ዳርቻና ስፍራ ሰጣቸው ይላል። ምክንያቱም እግዚአብሔርን ፈልገው ያገኙ እንደሆነ ይላል። እግዚአብሔርን የሰው ልጅ እግዚአብሔርን እየፈለገ እንደሆነ ፍለጋ ላይ እንዳለ ማሳያ ነው ሃይማኖት። የሃይማኖት ሁሉ ወደ እግዚአብሔር የሚመራ ባይሆንም፣ ሃይማኖት ሁሉ ወደ እግዚአብሔር የሚያደርስ ባይሆንም፣ ሰዎች ግን እግዚአብሔርን በመፈለግ ላይ እንዳሉ የሚያመለክት ነገር ነው። የሰዎች ልብ እግዚአብሔርን በመፈለግ ላይ እንዳለ የሚያመለክት ነገር ነው። ለዚህ ነው ከዚህ የተነሳ ከልባቸው ኢቭን በየሃይማኖታቸው ውስጥ ሆነው እግዚአብሔርን የሚፈልጉ ሰዎችን እግዚአብሔር በዛ ሃይማኖት ውስጥ ባስቀመጣቸው ምልክቶች ተጠቅሞ ወደ እውነት የሚያመጣቸው፣ ከዛ ሃይማኖት ደግሞ አውጥቶ ወደ ራሱ ይወስዳቸዋል፣ ወደ ራሱ ያመጣቸዋል። አንድ ክፍል አለ መጽሐፍ ቅዱስ ላይ እንደዚህ ይላል። እስራኤላውያንን እግዚአብሔር ከግብፅ ሲያወጣቸው ማርና ወተት ወደምታፈልቀው ምድር ወደ ከነዓን አስገባቸዋለሁ፣ ለአባቶቻችሁ ለአብርሃም ለይስሐቅ እና ለያዕቆብ ወደ ማልኩላቸው ምድር አስገባቸዋለሁ። እግዚአብሔር ያንን ምድር በግልጽ ለአብርሃም ሕዝብ ወይም ደግሞ ለአብርሃም ልጆች ለእሱ ዲሰንደንቶች እንደሚሰጥ በግልጽ እግዚአብሔር የተናገረበት ክፍል ዘፍጥረት 15 ላይ ነው። በግልጽ አብርሃም ድቅድቅ ጨለማ ከመጣበትና ከተኛ በኋላ የ10 ነገስታትን ስም ይጠራል። ወይም ደግሞ በከነዓን ያሉ የ10ሩን ግዛቶች ስም ይጠራል። ፌርዛውያን፣ ያቡሳውያን፣ ከነዓናውያን፣ አሞራውያን፣ አማሌቃውያን እያለ ሁሉንም ይዘረዝራል። ከዚህ በላይ ማለት ክፍሉን ማየት ትችላላችሁ ዘፍጥረት 15 ላይ። ነገር ግን እወቅ ዘሮች 400 ዓመት በግብፅ ባሪያ እንደሚሆኑ ግን ልንገርህ ብሎ እግዚአብሔር ለአብርሃም ሙሉውን ዲቴል ይነግረዋል እዛ ቦታ ላይ። ከዛም በኋላ ያንን ዲቴል ይዞ ነው ለይስሐቅም ለያዕቆብም የማለላቸው። ይህንን ምድር ለዘራችሁ እሰጣለሁ ብሎ የማለላቸው። ለእስራኤላውያን መጥቶ እግዚአብሔር በሙሴ አማካኝነት ሲናገራቸው ጩኸታችሁን ሰምቻለሁና ከዚህ ካላችሁበት ከባርነት አወጣችኋለሁ፣ ከግብፅ በጸናች ክንድ አወጣችኋለሁ፣ ለአባቶቻችሁም ወደ ማልኩላቸው ምድር ወደ ከነዓን ማርና ወተት ወደምታፈልቀው ምድር አስገባችኋለሁ አለ። ስለዚህ እስራኤል እግዚአብሔርን መከተል ጀመረ። እንግዲህ ብዙ ስላልተቀበሉ በዚያን ጊዜ ብዙ አልተጠበቀባቸውም ነበር። እግዚአብሔር ነው ብዙ የሚጠበቅበት፣ ብዙ እንዲቀበሉ ማድረግ ያለበት። ስለዚህ በግብፅ 10 ታምራትን አደረገ። ኤርትራ ባህር ተከፈለ፣ ወጡና ሄዱ። ከግብፅ ወጡ ማለት ነው። በምድረ በዳ ረዥም ጊዜ ፈጀባቸው። ይሄ እንግዲህ ጊዜ የፈጀባቸውና ረዥም ጊዜ የቆዩት ከራሳቸው የልብ ድንዳኔና ከራሳቸው አካሄድ እግዚአብሔርን ትሪት ካደረጉበት መንገድ ወይም የእግዚአብሔርን መንገድ ትሪት ካደረጉበት ልብ የተነሳ እንደሆነ መጽሐፍ ብዙ ቦታ በግልጽ ይናገራል። እግዚአብሔር በምድረ በዳ ሕዝቡን እየመራ ለብዙ ዓመት ከወሰዳቸው በኋላ ከነዓን ለመግባት ጥቂት ሲቀራቸው እግዚአብሔር እንደዚህ አለ። እንግዲህ መጀመሪያ የተናገረው ማርና ወተት ወደምታፈልቀው ምድር አስገባቸዋለሁ ብሎ ነው። ኋላ ላይ ግን ልክ ማርና ወተት ወደምታፈልቀው ምድር ወደ ከነዓን ሊገቡ ጥቂት ሲቀራቸው እንደዚህ አለ እግዚአብሔር ሕዝቡን እስራኤልን በጸናች ክንዴ ተሸክሜ እንደ ንስር ክንፍ ተሸክሜ ወይም በንስር ክንፍ ተሸክሜ ወደ ራሴ አመጣኋቸዋል፣ ወደ ራሴ ወሰድኳቸዋል። ይሄን ያልኩበት ምክንያት ይህን ክፍል የጠቀስኩት ለዚህ ነው። እግዚአብሔር አንድ መንገድ ነው ያለው፣ ሰዎችን ወደ ራሱ የሚያመጣበት መንገድ፣ ሌላ መንገድ የለውም። ኢየሱስ ክርስቶስ ነው ያለው። ነገር ግን ወደ ኢየሱስ ክርስቶስ የሚጠቁሙ ግን ብዙ ምልክቶችን ደግሞ ትቷል። ወደ እግዚአብሔር የሚያመጣ መንገድ አንድ መንገድ ነው፣ ሌላ መንገድ የለም። ኢየሱስም ሲናገር መንገድ፣ እውነት፣ ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሏል። ከእኔ በቀር ሳይሆን በእኔ በቀር፣ በሱ በኩል ነው ወደ አብ መግባት የሚቻለው፣ ሌላ መንገድ የለም። ነገር ግን ሰዎች እግዚአብሔርን እንዲፈልጉ የተዋቸው መንገዶች ግን ብዙ ናቸው። መፈለግ ብቻ ሳይሆን እነዛ የተዋቸው ዱካዎች፣ ዳናዎች እግዚአብሔር በሰዎች ሕይወት የሰራበት ክብሩን የገለጠበት ክንዱን ያሳየበት እነዛ ዱካዎች ሄደው የሚጠቁሙት ወደ አንዱ መንገድ ነው። አንዱ መንገድ ኢየሱስ ክርስቶስ ነው። አንዱ መንገድ እሱ ነው። ወደ እሱ ነው የሚጠቁሙት። ሰዎች ደግሞ ያን ጊዜ ልክ የኢየሱስ ወንጌል ሲሰሙ የኢየሱስን ወንጌል በዛ መንገድ እግዚአብሔር እንዲያገኙ ሲያደርግና ሰባኪዎችን ሲልክ ወይም ደግሞ በራእይ ወይም በተለያየ መንገድ እግዚአብሔር ያንን ወንጌል እንዲያገኙ እንዲያውቁ አሊያም ደግሞ እጃቸው ላይ ባለው ቁርአን ሊሆን ይችላል ወይም መጽሐፍ ቅዱስ ሊሆን ይችላል ሲያውቁ ኦኬ ኢየሱስ ክርስቶስን ነው መከተል ያለብኝ የሚለው ጥቂት ነገር ሲገባቸው
ልባቸውን ለክርስቶስ ኢየሱስ እንዲሰጡ እግዚአብሔር ጥሪ ያቀርባል። ለኢየሱስ ክርስቶስ ልባቸውን ሲሰጡና ኢየሱስን ጌታና ዳኛ አድርገው ሲቀበሉ ወደ እግዚአብሔር ይመጣሉ፣ የእግዚአብሔር ልጆች ይሆናሉ። ፐርፐዙ ምንድን ነው? ዓላማው የእግዚአብሔር ልጅ መሆን ነው። እኔ አሁን በግልጽ እናገራለሁ፣ ምናልባት የምትሰሙኝ ክርስቲያኖች፣ ቁርአንንና መጽሐፍ ቅዱስን እኩልና አንድ እያደረግኩኝ አይደለም። በፍጹም ለእኔ አብሶሉት የሆነው ፍጹም የሆነው እግዚአብሔር በእጁ አትሞ በመንፈሱ አትሞ የሰጠኝ ወይም ለእኛ የሰጠን መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ አንድ እያደረግኩኝ አይደለም። ነገር ግን መጽሐፍ ቅዱስ የእግዚአብሔር ቃል ነው። እንደውም ፐርሰን ነው። የእግዚአብሔር ቃል ፐርሰን ነው፣ ኢየሱስ ክርስቶስ ነው። ፐርሰን ወደ ሆነው ወደ ኢየሱስ ክርስቶስ ሊመራን ግን መጽሐፍ ቅዱስ ተሰጥቶናል። መጽሐፍ ቅዱስን ስናነብ ወደ ቃሉ እንሄዳለን። ቃሉ ኢየሱስ ክርስቶስ ነው። መጽሐፍ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። መጀመሪያ መስማት ነው የሚመጣው። በእግዚአብሔር ቃል አማካኝነት መስማት ይመጣል። መስማት ከመጣ በኋላ ደግሞ የእግዚአብሔር ቃል ይመጣል፣ ፐርሰን የሆነው ይመጣል። በዚህ የእግዚአብሔር ቃል አማካኝነት ደግሞ እምነት ይመጣል። በእምነት ደግሞ መዳን ይሆናል። ጌታ ይመስገን። የመጽሐፍ ቅዱስ ስራ፣ የመጽሐፍ ቅዱስ ፐርፐስ በእኛ ህይወት እኛን ለመስማት የእኛን ጆሮ መክፈት ነው። እኛን ጆሮ እንዲኖረን ማድረግ ነው። ለእግዚአብሔር ቃል የሚሆን ጆሮ እንዲኖረን ማድረግ ነው። በዛው መጽሐፍ ውስጥ እግዚአብሔር ቃል በቃሉ ይናገረናል። ከዚያ መጽሐፍ ውጭ በተለያየ መንገድ በመንፈስ ቅዱስ አማካኝነት በቃሉ ይናገረናል። መጽሐፍ ቅዱስ ፍጹም የሆነ የእግዚአብሔር ቃል እንደሆነ አምናለሁ። ምንም ጥርጥር የለኝም። እናንተን ለማስደሰት አይደለም ይሄንን የምናገረው። ለአንድ ቀን ሳላቋርጥ ለዓመታት ነው መጽሐፍ ቅዱስን ያነበብኩት የምቀጥለው በህይወቴ ዘመን ሁሉ። ይሄን አምናለሁ። ለአንድ ቀን ሳላቋርጥ ማለት ነው። ለአንድ ቀን እና መጽሐፍ ቅዱስ የእግዚአብሔር ቃል ፍጹም የእግዚአብሔር ቃል እንደሆነ አምናለሁ። ከቁርአን ጋር እኩል እያደረግኩ አይደለም። ነገር ግን በዛ ውስጥ በቁርአንም ውስጥ በተለያየ መንገድ የተተዉ ዳናዎች፣ ዱካዎች፣ የእግዚአብሔር ዱካዎች አሉ። እግዚአብሔር የተዋቸው ምልክቶች አሉ በቁርአንም ውስጥ። ስለዚህ ሰዎች በቅን ልብ ቁርአንን እያነበቡ እግዚአብሔርን ቢፈልጉት እግዚአብሔርን በቀጥታ ላያገኙት ይችላሉ። ግን ወደ እግዚአብሔር የሚመራውን መንገድ ግን ያሳያቸዋል። ያ መንገድ ኢየሱስ ነው። ወደ እግዚአብሔር የሚያደርሰውን መንገድ ግን ያሳያቸዋል። በጥቂቱ ያሳያቸዋል። በጥቂቱ ካሳያቸው በኋላ ያንን ያዩትን ጥቂት ነገር ይዘዋል። ጥቂት ነገር ዲስፓይስ ሳያደርጉ ሳይንቁ እግዚአብሔርን ቢፈልጉት መፈለጋቸውን ቢቀጥሉ ኢየሱስን ኢንካውንተር ያደርጋሉ። ኢየሱስን ኢንካውንተር ሲያደርጉ ይድናሉ። ወደ እግዚአብሔር ልጅነት፣ ወደ እግዚአብሔር መንግስት ይመጣሉ። በኢየሱስ አማካኝነት ሙሉ በሙሉ የተረጋገጠ ነው። ሙሉ በሙሉ ምንም ጥርጥር የለውም። ነገር ግን ያለ ኢየሱስ እግዚአብሔርን ማየት፣ ወደ እግዚአብሔር መምጣት፣ ወደ እግዚአብሔር መድረስ አይቻልም። እና ይህንን ያልኩበት ምክንያት አለ። እስራኤልን እግዚአብሔር ማርና ወተት ወደምታፈልቀው ምድር አመጣቸዋለሁ፣ ወደምታመነጨው ምድር አመጣቸዋለሁ ብሎ ውሸቱን አይደለም እውነቱን ነው። ነገር ግን መንገድ ላይ መሃል ላይ ከማርና ወተት በፊት ወደሱ እንዲመጡ አደረገ። ዋናው ወደ እግዚአብሔር መምጣታችን ነው። ዋናው እግዚአብሔርን ማግኘታችን ነው። ዋናው ወደ እግዚአብሔር መድረሳችን ነው እንጂ ዋናው ማርና ወተት አይደለም። ዋናው መኪናና ቤት አይደለም። ዋናው ገንዘብ አይደለም። በፍጹም እሱ አይደለም። ዋናው ትዳር አይደለም። ዋናው የምንወልዳቸው ልጆች አይደለም። ዋናው ከዚህ በኋላ የሚመጡ የልጅ ወይም የኛ ስም አይደለም። የኛ ዝና አይደለም። ታዋቂ መሆናችን አይደለም። እያንዳንዱ ትውልድ ዘመኑን እየጨረሰ ይሄዳል። እያንዳንዱ ትውልድ የሚገርመው ያ ትውልድ ምንም ታዋቂ ሆኖ በዛ ትውልድ መካከል አንድ ግለሰብ ምንም ታዋቂ ሆኖ ምንም ሀብታም ባለጠጋ ሆኖ ምንም የተከበረ ሰው ሆኖ ቢያልፍ እሱን የማያውቅ ትውልድ መነሳቱ አይቀርም። እሱን የማያውቅ ህዝብ መነሳቱ አይቀርም። መጽሐፍ ቅዱስ ስለ ዮሴፍ ሲናገር ዮሴፍ በጣም ታዋቂ ነበር፣ በግብፅ የተከበረ ሰው ነበር። እሱ ካለፈ በኋላ የሱ ዝና ረዥም ጊዜ ቆይቷል። ነገር ግን እርሱን የማያውቅ ንጉሥ ደግሞ መምጣቱ አልቀረም። በፈርዖን ቤት ከፈርዖን የተወለዱት ውስጥ የፈርዖን ልጆች ሆኖ የተጻፈ ነገር ስለ ዮሴፍ ኖሮ እንኳን ምንም ስለ ዮሴፍ የማያውቅ ምንም ሚሞሪ የሌለው ዮሴፍን የማያውቅ በልቡ ዮሴፍን የማያደንቅ ንጉሥ መጣ። ከዛ የተነሳ በዮሴፍ ሲመኩ የነበረው በዮሴፍ ጥላ ስር የነበሩ የእስራኤል ህዝብ ዋጋ መክፈል ነው የጀመረው። መራራ ዋጋ መክፈል ነው የጀመረው። መታወቅ አይደለም ዋናው እሱ አይደለም። ዋናው ወደ እግዚአብሔር መምጣታችን ወይም ደግሞ ዋናው የሆነ በህይወታችን አሁን የምናገኘው ነገር አይደለም። ዋናው ኢተርናሊ የምናገኘው ነገር ነው። ለዘላለም የምናገኘው ነገር ነው። የእግዚአብሔር መንግስት ነው። እግዚአብሔር ራሱ ነው። ወደ እግዚአብሔር መምጣታችን ነው።
ህዝቦችን በየዳርቻ በየቦታ ሲበትናቸው የተለያየ የራስ ግዛት እንዲኖራቸው ብቻ አይደለም። ብዙ ሀገራት እንዲኖሩና የተከበረ ባውንደሪና ቴሪቶሪ እንዲኖራቸው አይደለም። በዋናነት እግዚአብሔርን ፈልገው እንዲያገኙት ነው። እግዚአብሔር እንዲገኝ ነው። ለነሱ እግዚአብሔር እንዲያውቁ ነው። ዋናው እግዚአብሔርን ማግኘት ነው። ስለ ኒው ኤጅ ሙቭመንት ስናገር እንግዲህ ይህንን የእግዚአብሔርን ፐርፐስ በዋናነት ይህንን የእግዚአብሔርን ሐሳብ ሙሉ በሙሉ ኦፖዝ የሚያደርግ ሙሉ በሙሉ የሚቃወም ሰዎችን በተለያየ መንገድ እግዚአብሔር እንዳይመራ እግዚአብሔር እንደፈለገ በሰዎች ህይወት ውስጥ ጣልቃ እንዳይገባና እንዳይመራ ሰዎች ለእግዚአብሔር አቬለብል እንዳይሆኑ ለማድረግ የተዘጋጀ ፕሎት ነው። ከሰይጣን የሆነ ፕሎት ነው። ይኸውላችሁ ሐሰተኛው ክርስቶስ እንዲመጣ እኚህ ነገሮች መሆን አለባቸው ወይም መዘጋጀት አለባቸው። ለራሱ የሚሆን ዙፋን በምድር ላይና በሰው ልቦች ውስጥ ለመስራት እያመቻቸን ያለው ሐሰተኛው ክርስቶስ ምንድነው? እሱ አንድ ሃይማኖት፣ ሰዎች ሁሉ በዓለም ላይ አንድ ሃይማኖት እንዲኖራቸው፣ አንድ መንግስት እንዲኖር፣ አንድ ገቨርንመንት፣ አንድ ግሎባል ኮሚኒቲ እንዲኖር፣ ህዝብ ማለት ነው። አንድ ገቨርንመንት እንዲኖር፣ አንድ መንግስት እንዲኖር፣ በዓለም ላይ አንድ ግሎባል ኮሚኒቲ እንዲኖር። መጀመሪያ አንድ ግሎባል ኮሚኒቲ እንዲኖር ነው። ያ ግሎባል ኮሚኒቲ ግን የሚመጣው ያ ኮሚኒቲ አንድ ሃይማኖት ሲኖረው፣ አንድ መንግስት ሲኖረው፣ አንድ አይነት ሳይኮሎጂካል ሜካፕ ሲኖረው፣ ከዛም ባለፈ ደግሞ አንድ ከረንሲ ይኖረዋል። አንድ ብቻ የመገበያያ ማለት ነው። አንድ ግሎባል ኮሚኒቲ፣ አንድ ህዝብ ማለት ነው። የዓለም ህዝብ፣ ሌላ ምንም ነገር የለ። ጥሩ ይመስላል። ጎሳ የለ፣ ነገድ የለ፣ ሃይማኖት ልዩነት የለ። ይሄ ጥሩ ይመስላል፣ ግን ጥሩ አይደለም። ፕሎት ነው። መልካም ይመስላል። ሁልጊዜም መልካም በሚመስል ነገር ውስጥ ነው ራሱን ሸፍኖ የሚመጣው። ይኸውልሽ ሴቲቱን ብዩ ይህንን ፍሬ አትፍሪ። እግዚአብሔርን መፍራት አያስፈልግም። እግዚአብሔርን መፍራት ለእግዚአብሔር ሪቨረንስ ሊኖርሽ አይገባም። ምንም እስቲ መብትሽ ነው ይህን ፍሬ። እውነት ነው። እግዚአብሔርም ያን ፍሪ ዊል ሰጥቷታል። ግን ደግሞ ያንን ፍሪ ዊል ኤክሰርሳይዝ ስታደርግ የዛ ፍሪ ዊል ኮንሲኩዌንስ እንዳለው ማወቅ አለባት። ያንን ነግሯታል እግዚአብሔር። እውነተኛው እግዚአብሔር ነው። ፍሬውን መብላት ትችላላችሁ ማለት ፍሬውን አትብሉ፣ ፍሬውን መብላት ትችላላችሁ በሌላ ቋንቋ ማለት መብታችሁ ነው። ግን አትብሉት፣ እግዚአብሔር አትብሉት። ለምን? ምክንያቱም ኮንሲኩዌንስ አለው። ኮንሲኩዌንሱ ሞትን ትሞታላችሁ። በበላችሁ ጊዜ ፍሬውን በበላችሁ ጊዜ ሞትን ትሞታላችሁ። ሰይጣን መጣና እንደዚህ አለ ነው፣ ሞትን አትሞቱ። ምንም ኮንሲኩዌንስ የለውም። አትፍሪ። ይህንን ኮንሲኩዌንስ አትፍሪ። እግዚአብሔርን አንስተሽ ቢ እንደውም ይልቁን እንደ እግዚአብሔር ትሆናላችኋል። እንደ ራሱ እንደ እግዚአብሔር እንዳትሆኑ ራሱ እግዚአብሔር ፈርቶ ነው አለ። ራሱ እግዚአብሔር አውቆ ነው። ይሄን እግዚአብሔር ስለሚያውቅ አለ እንደ እግዚአብሔር እንዳትሆኑ ነው። እንግዲህ ምርጫ ጉዳይ ነው። እውነት ቢሆንስ ዛሬ እውነት ቢሆንስ የሚል ሰው ያለ አይመስለኝም፣ እንደዚህ የሚሞኝ ሰው። ምክንያቱም እውነት እንዳልሆነ በዚህ ሁሉ ዘመናቶች ውስጥ ተረጋግጧል። ከእናንተ መካከል እንደ እግዚአብሔር የሆነ ስለሌለ ማለት ነው። ማንም ስለሌለ አዳም ወይም ሔዋን እንደ እግዚአብሔር ስላልሆኑ ወደቁ። እግዚአብሔር ካዘጋጀላቸው ክብር ወደቁ። እውነት ነው፣ እንደ እግዚአብሔር እንዲሆኑ ተጠርተዋል። እግዚአብሔር እንዲመስሉ ተጠርተዋል። መጽሐፍ ምን ይላል? ሰውን በመልክና በምሳሌያችን እንፍጠር አለ ይላል። ያ የሚገለጥበት የእግዚአብሔር ፕሮግራም የሚገለጥበት መንገድ ግን አለ። ያንን መንገድ መታገስና እግዚአብሔርን መጠበቅ አለባቸው። እድል መስጠት አለባቸው። ሙሉ በሙሉ ሰይጣን የሰጣቸውን ኦፖርቹኒቲ አቮይድ ማድረግ አለባቸው። እምቢ ማለት አለባቸው። ያንን እምቢ ሲሉ እግዚአብሔር ፕሮግራም ያደረገላቸውን የከበረውን ሕይወት የሚኖሩበትን እድል ያገኛሉ። ስለዚህ እንደ እግዚአብሔር መኖር ይችላሉ። ምን ማለት ነው? የእግዚአብሔርን መልክና ምሳሌ በሕይወታቸው ያለውን ሪፍሌክት ማድረግ ይችላሉ። ሙሉ ነፃነት ይኖራቸዋል። እግዚአብሔር እንዳለው በዕብራውያን መጽሐፍ ላይ ወደ እግዚአብሔር ረፍት መግባት ቀርቷል ይላል። እነሱ ደግሞ ወደ እግዚአብሔር ረፍት ይገባሉ። ወደ እግዚአብሔር ረፍት በሙላት ይገቡ ነበር። የእግዚአብሔር ረፍት ማለት ቁጭ ማለት ሄዶ ፍሬ እየገነጠሉ ፍሬ እየበጠሱ መብላት ማለት አይደለም። ወደ እግዚአብሔር ረፍት መግባት ማለት የእግዚአብሔርን ሕይወት ሙሉ በሙሉ መኖር መቻል ማለት ነው። ሬስትለስ አለመሆን ነው። አዳምና ሔዋን እኮ ስቲል ሬስትለስ ነበሩ። ፍሬውን እንብላ አንብላ የሚሉ ነበሩ። ረፍት አልነበራቸው፣ ሬስት አልነበራቸው። ወደ እግዚአብሔር ረፍት እንዲገቡ ግን እግዚአብሔር አዘጋጅቶላቸው ነበር። የእግዚአብሔር ረፍት በእውነት ኢየሱስ ክርስቶስ ነው። እሱ ብቻ ነው። በኢየሱስ ክርስቶስ ውስጥ ማረፍ ነው የእግዚአብሔር ረፍት። በኢየሱስ ክርስቶስ መርካት ነው የእግዚአብሔር ረፍት። ሌላ መንገድ የለውም። ሌላ መንገድ አለ የሚሉ ውሸታሞች ናቸው። እያታለሏቸው ነው። ከየሃይማኖት ሁሉ ጥሩ ጥሩ ነገር እናውጣና አንድ ነገር እንፍጠር፣ አንድ ሃይማኖት እንፍጠር፣ አንድ ግሎባል ኮሚኒቲ እንፍጠር።
የሚጸልዩት ወደ ዩኒቨርስ ነው። ወደ ዩኒቨርስ ሲጸልዩ የዩኒቨርስ አለቃ የሆነው ነው የሚሰማው። ልዩ ልዩ አይነት የኒው ኤጅ መልኮች አሉ። ልዩ ልዩ ለምሳሌ ስለ ኮከብ ቆጠራ ብናነሳ የኮከብ ቆጠራ ከዚህ በፊት እንዳልኳቸው እያንዳንዱ ሰው የራሱ ኮከብ አለው። አዎ ይኸውላቸው ቢሊየን ዓመት፣ ሚሊየን ዓመት፣ ትሪሊየን ዓመት ሊሉ ይችላሉ ኮከቡ ብርሃኑ እስኪደርስ ድረስ ወደ ምድር ላይ። እውነት ሊሆን ይችላል፣ ፋክት ሊሆን ይችላል። ፋክት ነው ማለት ነው፣ ፋክት ነው። ለመድረስ ረዥም ጊዜ ሊፈጅበት ይችላል። ነገር ግን ሞመንት ያ ልጅ ሲወለድ ብርሃኑ የሚደርሰው ያ ቢሊየን ዓመት የልጁ አለመምጣት ነው እንጂ ቢሊየን ዓመት የብርሃን ዓመት አይደለም። ቢሊየን ዓመት የቁጥር ጊዜ አይደለም። የሰኞ ማክሰኞ ተብሎ ተቆጥሮ ወይም 1 ዓመት 2 ዓመት ተብሎ ተቆጥሮ አይደለም። ያ ቢሊየን ዓመት ያ ብሬክ ስሩ እንዳይሆነ ያደረገው ለብርሃኑ ብሬክ ስሩ እንዳይሆነ ያደረገው የልጁ አለመወለድ ነው። ያ መንፈስ ግን ከእግዚአብሔር ዘንድ ወደ ምድር ሲላክ መቅረብ ይጀምራል። ያ ብርሃን መድረስ ይጀምራል። ዲቴክት መደረግ ይጀምራል። በመንፈሳዊ አካላት መለየት ይጀምራል። መንፈሳዊ የሆኑ አካላት ያ መለየት ይጀምራሉ። ስለዚህ በማህፀን ያለውን ልጅ ወይም ደግሞ እናትን ወይም ደግሞ ያ ልጅ ወደዚህ ምድር እንዳይመጣ ብዙ ፋይት ያደርጋሉ፣ ብዙ ይዋጋሉ። ይኸውላችሁ በብዙም ምክንያት ልጆችን አቦርት ያደረጋችሁ ሰዎች የዚችን ምድር ተስፋ ጭምር ነው አቦርት ያደረጋችሁት። የዚህን ዓለም የምድርን ብቻ ሳይሆን የመላው ዩኒቨርስን ተስፋ ጭምር ነው ኮረፕት ያደረጋችሁት። ትልቅ 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 ሚስቴክ ነው የሰራችሁት። መርደር ማድረግ፣ መግደል፣ ኢቭን በህይወት ያለን ሰው ማለት ነው የሚኖርን ሰው መርደር ማድረግ፣ መግደል፣ ብዙ ነገር አብሮ መግደል ነው፣ ብዙ ነገር መምታት ነው። ፈቃደኛ መብት የላችሁ። እግዚአብሔር በዛ ውስጥ ጀጅ ላይ ያደርግ ይችላል። ጨለማ ሙሉ በሙሉ ሲቆጣጠር እግዚአብሔር ያንን ጨለማ ለማስወገድ ብዙ እድል ሊሰጥ ይችላል። ኤኒዌይስ አሁን እዛ ዲቴል ውስጥ አልገባም። እሱ በጣም ሌላ ሰፊ ሀሳብ ነው። ስለ ኳክብቶች ስንነጋገር፣ ስለ ዩኒቨርስ ስንነጋገር እውነት ነው ኳክብቶች አሉ። እያንዳንዱ ሰው ኮከብ አለው፣ የራሱ ኮከብ አለው። 4 ኮከብ ግን አይደለም ያለው፣ ወይም 10 ኮከብ ግን አይደለም ያለው። ሌላችሁ ልክ እንደ እጃችን መዳፍ ወይም ደግሞ እንደ ደማችን ዲኤንኤ ሰውነታችን ውስጥ እንዳለው ዲኤንኤ የእያንዳንዱ ሰው ኮከብ ይለያያል። የእያንዳንዱ ሰው እናስተዳድር ዘንድ ይችን ዓለም ከመጀመሪያ ጀምሮ እግዚአብሔር ዲሳይድ እንዳደረገ ነው የሚያሳየው። ኮከብ ስላለ ሰው ያስተዳድራሉ ዓለምን። ያንንማ አዳም አስረክቦ ኮረፕትድ ሆኗል። ግን ደግሞ እግዚአብሔር ሐሳቡንና አእምሮን ስላለወጠ ስቲል ኮከቡ አብሮ ማኒፌስት ያደርጋል። እግዚአብሔር ሐሳቡንና አእምሮን ስላለወጠ ነው ስቲል የሰው ኮከብ አብሮ ማኒፌስት የሚያደርገው። ነገር ግን የአንዱ ኮከብ ብቻ ነው በትክክል የታወቀው ከዚህ ፊት የኢየሱስ ክርስቶስ ኮረፕት ባልተደረገ ኔቸር፣ ባልተበላሸ ባልወደቀ ማንነት ስለመጣ የሱ ኮከብ በደንብ ተገለጠ። ንጉሥን አዩ። በጣም ነው ሃፒ የሆኑት፣ ደስተኛ የሆኑት። እነዚህ 70 ሰገሎች ደስተኛ የሆኑበት ምክንያት ለረጅም ዘመን ያደረጉት ጥናት ስኬታ ኤክስፐሪመንታቸው የኳክብት ጥናት ስኬታማ ሆነ። አሁን በስርዓት ኮከብ ማየት ቻሉ። የሆነ ሰው ኮከብ ማየት ቻሉ፣ መተርጎም ቻሉ። በግልጽ ይታያል የአይሁድ ንጉሥ የሚል ኮከቡ ላይ በግልጽ መንፈሳዊ ሚኒንጉ ይታያል። ያንን መንፈሳዊ ሚኒንግ ኤክስትራክት አደረጉና በደንብ ሰበሰቡና ትርጉም ሰጡትና ገባቸው። ስለዚህ ስጦታ ይዘው የመጡበት ምክንያት፣ ብዙ ነገር ይዘው የመጡበት ምክንያት የነሱ ኤክስፐሪመንት፣ የነሱ ሳይንስ ወይም የነሱ ጥናት ወይም የነሱ ሪቹዋል ልምምድ ማረጋገጫ ስላገኘ ነው፣ እድል ስላገኘ ነው፣ ፕሩፍ የሚደረግበት ጊዜው ስለሆነ ነው። ከዚህ በፊት በዚህ ልክ ፕሩፍ ማድረግ ስላልቻሉ ነው። ከዚህ የተነሳ በጣም በደስታ ነው የመጡት። ለራሳቸው ደስተኞች ኤክሳይትድ ነበሩ። የአንዱ ኮከብ ብቻ ነው። ያንንም እድል ያገኙት እነሱ እንደሆኑ ገብቷቸዋል። መጡ። እያንዳንዱ ነገር ትርጉም አለው። መጡ፣ ሄሮድስ ጋር ቀረቡ። ሌላውን ከዚህ በፊት ብየዋለሁ። ነገር ግን በእግዚአብሔር መንፈስ አነሳሽነት ስላልሆነ ያንን ያደረጉት ያ መንፈሳዊውን ትርጉም ይዞት ከእግዚአብሔር ዘንድ ሲወጣ ያንን ትርጉም ይዞ ስለወጣ ሰይጣን ያ ገብቶት ስለወጣ ሰይጣን ዲፕ ገብቶት ለብዙ ሺህ ዘመናት ለብዙ ሚሊዮን ዓመታት ሲያጠና ነው የከረመው። ከሰው ልጆች የበለጠ ዕድሜ ያለው ኖሯል። ከሰው ልጆች የበለጠ ዕድሜ ያለው ማለት እዚህ ምድር ላይ ካሉ ሰዎች ይመጣሉ ይሄዳሉ። ነገር ግን እሱ እየኖረ ነው፣ እየቀጠለ ነው። በምድር ላይ ብዙ ኤክስፒሪየንስ አለው። ከዚህ ኤክስፒሪየንስ የተነሳ የራሱ የሆኑ ሰዎችን ያንን ኤክስፒሪየንስ ሼር በማድረግ ያሰማራቸዋል እና ያንን ኤክስፒሪየንስ ይዘው ግን ለመጀመሪያ ጊዜ ያ ኤክስፒሪየንስ
ፕሩፍ የተደረገው የተረጋገጠው በኢየሱስ አማካኝነት ነው። ገባቸው። አጋንንቶች እንኳን ኢየሱስ ክርስቶስ ማገልገል ሲጀምር ገና ሲያዩት ያውቁት ነበር የእግዚአብሔር ልጅ መሆኑ። በምንድን ነው ያውቁት? መንፈስ ቅዱስ ውስጣቸው ስላለ ነው? እግዚአብሔር ተናግሯቸው ነው? አጋንንቶች እንኳን ይኸውላቸው፣ አጋንንቶች የወደቁ መላእክቶች አይደሉም። እምነትን ግን ያጣጥላሉ፣ እምነትን ግን ይንቃሉ፣ ቤተ ክርስቲያንን ይንቃሉ። እነዚህ ሰዎች ለምንድን ነው? አልቲሜት ሰይጣን ይሄንን ልባቸውን ለውጦ ነው። እውቀቱ ኖሯቸው አይደለም። የሚገርማቸው ሬቬሌሽን ምን እንደሆነ ገብቷቸው አይደለም። ኢሊሚኔት እናደርገ ማለት ሰዎች ኢንላይትን ይሆናል። ሰው ይህንን እኛ የምንነግራችሁን ነገር ሰምቶ ኢንላይትን ይሆናል። ኢንላይትመንት ነው የሚያስፈልገው። ኢንላይትመንት ይላል። እውነተኛው ኢንላይትመንት ያለው ግን በእምነት ነው። ራሳቸውን ኢሊሙናቲ ብለው ይጠራሉ። ራሳቸውን የኢንላይትመንት መሪዎች ወይም ኢንላይትን የሆኑ ብለው ይጠራሉ። አይደሉም። ለዚህ የመንፈስ አሰራር፣ ለዚህ አታላይ ለሆኑ አጋንንቶች ይሄ አነቃቂ ንግግር በሚል ኒው ኤጅ ሙቭመንት ወጣቱ ተላልፎ እንዲሰጥ ቤተክርስቲያን ከፍተኛ የሆነ ድርሻ ተጫውቷል፣ ሚና ተጫውቷል። የራሷን ኤሽኮልንና መምሬን ወዳጆቹ አድርጎለታል። ያ ፌቨር እሱ የሌለው ነገር ያላቸውን ሰዎች ሰጥቶታል። ያ ፌቨር ጥንቆላ የህዝባችን ጠላት በሚል ርዕስ እግዚአብሔርን ሀሳብ እየተካፈልን ያለ ነው። እግዚአብሔር ይሄ የእግዚአብሔር መልእክት ነው፣ የጊዜው መልእክት ነው፣ ለምድራችን ያለው የእግዚአብሔር መልእክት ነው። እየሰማችሁ እንደሆነ እየተካፈላችሁ እንደሆነ በዚህ እየተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ለአሁን የተካፈልነው ይህንን ይመስላል። ከዚህም በኋላም እንድትከታተሉ ከዚህ በኋላ የምንለቃቸውን ክፍሎች፣ ምዕራፎች እንድትከታተሉና እንድትጠቀሙ ጋብዛቸዋለሁ። እስከዛ ድረስ ሰላም ሁኑ።